ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና መነጋገሪያ በሆነ ርዕሰ ጉዳይ ነው የተገናኘነው። ትንሽ ከኛ ርዕሰ ጉዳይ ወጣ ያለ ነው፣ ግን ሁላችንንም የሚያስተምረን የሚያነቃን ጉዳይ ነው ይህ ጉዳይ ማለት ነው። በጣም አብዛኞቻችን ቪዲዮው ላይ ስለሆነ ቆይታ ያለን፣ ግማሾቻችን ዝም ብለን ያለ ምንም ምክንያት ስልካችን ላይ ነው የምንቆየው፣ ላፕቶፖቻችን ላይ፣ ሌሎቻችን ደግሞ ገንዘብም እየሰራንበት ሊሆን ይችላል። ስለዚህ ለሁላችንም የሚጠቅም መረጃ ነው ይዤላችሁ የመጣሁት። ይሄ አንኳር ጉዳይ ለሁላችንም ያስፈልጋል። ማህበራዊ ሚዲያን በተመለከተ ነው። በተለይ ደግሞ ከኛ ሀገር አንጻር በተለይ ደግሞ በዋናነት የሚነሳው ቲክቶክ ነው። እሱ ላይ በጣም ትኩረት አድርገን ነው የምንሰራው ማለት ነው። በጣም በርካቶች ይህንን ርዕሰ ጉዳይ በተለያየ ኮንቴክስት አውርተውታል። እኛ ደግሞ እንግዲህ ዛሬ እይታችን የሚሆነው በተለይ ደግሞ ይሄ ከጊፍት ጋር በተያያዘ ከጀርባው ምንድነው ያለው የሚለውን ነው። ምክንያቱም በጣም ብዙ ቤተሰቦች ወጥተው አንበሳ የሚያወርዱ ባለሀብት ናቸው የሚባሉ ሰዎች ከጀርባቸው ደግሞ ቤተሰብን እየበደሉ ነው የሚባል በጣም ብዙ የሚነገሩ ነገሮች አሉ። ከዚህ ባለፈም ከዚህ በዘለለም ልክ እንደ አምልኮ የሚጠቀሙት ሁሉ እንዳሉ ነው እንግዲህ አንዳንድ ጥናቶች የሚያሳዩት። በዚህ ላይ ነው ትኩረታችንን የምናደርገው። እንግዲህ በአንድ በኩል የገዛ ልጆቻችንን የነገ ተስፋ ቤተሰባችንን ጉሮሮና መሰረታዊ ፍላጎት እየበደልን ከስክሪን ጀርባ ሆኖ ዶላርን የሚያዘንብ ግራ የተጋባ ትውልድ ፈጥረናል። በሌላ በኩል ደግሞ ይህንን ማህበራዊ ውድቀትና የሞራል እሴት መቅለጥ ወደ ቁጥር ቀይሮ በቢሊየን የሚቆጠር ትርፍ የሚያፍስ ስውር ዲጂታል አምባገነንነት ቲክቶክ አልጎሪዝም አለ። ለመሆኑ ለምንድን ነው አልጎሪዝሙስ ይህንን የሚያበረታታው የሚለውንም እናያለን። አብራችሁንም ስለምትሆኑ ከወዲሁ ነው የምናመሰግነው። እንደምታዩት እንግዲህ ላይክ እና ሼር ይፈልጋል ቻናላችን። ላይክ እና ሼር ብታረጉት ሌሎች ጋርም ተደራሽ ይሆናል ማለት ነው። ይህ ቻናል እንደሚታወቀው በጣም ቁም ነገር አዘል የሆኑ መረጃዎችን ወደ እናንተ የሚያደርሰው፣ ግን ላይክ ብታረጉ እና ደግሞ ሼር ብታረጉ የበለጠ ሰው ጋር ይደርሳል ለማለት እንወዳለን። በቤተሰብ ፍቅር ነው ይህን የምንጠይቃችሁ። ወደ ጉዳያችን ስንገባ ዛሬ መድረኩ ላይ የምናየው ጭቅጭቅ፣ ስድብና ነውር በአጋጣሚ የተፈጠረ ሳይሆን አእምሯችንን ለመቆጣጠር በሳይንቲስቶች በጥንቃቄ የተሰላ ወጥመድ እንደሆነ ልናውቅ ይገባል። ለመሆኑ የስውር ኮድ እንዴት የሰው ልጅን ጥንታዊ አምልኮ ስነ ልቦና ጠልፎ ለነውረኞች ንጉስ፣ ለጨዋዎች ደግሞ ባዕድ ሆነ? ዛሬ የዘመናችንን ትልቁን የዲጂታል መርዝና የትውልዱን መደንዘዝ በጥልቀት ነው የምንፈትሸው ማለት ነው። ወደ ቤተሰቦቻችን እናንተም ደግሞ በተለይ በዚህ በቲክቶክ ላይ የሚሰማችሁን ማንኛውንም ሀሳብ በኮሜንት መስጫ ላይ አጋሩን። መጀመሪያ እስኪ ስለ ጊፍተሮች እናያለን። ጥናቶች እንደሚያሳዩት ቲክቶክ ስጦታ ሰጪዎች ወይ ደግሞ የቲክቶክ ጊፍተሮችና አጠቃላይ በላይቭ ስትሪም ላይ ሰዎች ለምን ስጦታ ወይ ደግሞ ቲፕ እንደሚሰጡ የሚያጠኑ በርካታ የስነ ልቦና ጥናቶች አሉ ማለት ነው። የቀጥታ ስርጭት ስጦታዎች ከባህላዊ ከኢኮኖሚክ መርሆች ወጣ ያሉ ናቸው ይላል ጥናቱ። ምክንያቱም ተጠቃሚው ለሚከፍለው ገንዘብ የሚጨበጥ ቁሳቁስ አያገኝም። ጥናቶች እንደሚያሳየው ከዚህ ጀርባ ያሉ ዋና ዋና የስነ ልቦና መገፋፊያዎች ናቸው ማለት ነው። እነዚህ የማህበራዊ እውቅናና የቦታ ፍላጎት ነው። ማህበረሰቡ ወይ ደግሞ በማህበራዊ ቦታ እውቅና እንዲሰጠው በቲክቶክ ላይ ትልቅ ስጦታ ሲሰጥ የላኪው ስም በስክሪኑ ላይ በጉልህ ይወጣል። እንደሚታወቀው ፈጣሪው ወይ ደግሞ ክሬተሩ ስማቸውን ጠርቶ ያመሰግናል፣ እንዲሁም ሌሎች ተመልካቾች ያደንቋቸዋል ማለት ነውና ከዚህ ጋር ተያይዞ የክብር ፍላጎት ነው ያ ሰው የሚፈልገው እንጂ ወደ እጁ የሚገባው ወደ ኪሱ የሚገባ ነገር የለም። ጥናቶች እንደሚያመለክቱት ብዙዎቹ በምናባዊው ዓለም ውስጥ ያላቸውን የሀብት ደረጃ ወይ ደግሞ የበላይነት ለማሳየት ስጦታዎችን ይጠቀማሉ። በቪዲዮ ጌም፣ በላይቭ ስትሪም ጥናቶች እነዚህ ዌልስ የሚባሉ በጣም ከፍተኛ ገንዘብ የሚያወጡ ሰዎች በዚያ ማህበረሰብ ውስጥ ልዩ ትኩረትና ክብር ማግኘትን ይፈልጋሉ ማለት ነው። ሌላ የጠበቀ ግንኙነትን መመኘት ነው ስጦታ እንዲሰጡ የሚገፋፋቸው። ተመልካቾች ከሚወዱት የይዘት ፈጣሪ ጋር ያላቸውን ግንኙነት ልክ እንደ ቅርብ ጓደኝነት ሊቆጥሩት ይችላሉ ይባላል። እንደውም አንዳንዶቹ ከዚሁ ተነስተው እስከ ጋብቻ የሚደረሱ እንዳሉ እኛም መረጃው አለን። ኢትዮጵያ ላይ ነው ትኩረታችንን በብዛት ያደረግነው በነገራችን ላይ ይሄ መረጃና እነማንስ የትኛውን ከትላንት ወዲያ እንዳየሁት ፕላትፎርሞች ሊዘጉ ነው የሚባሉ ርዕሰ ጉዳይ ያላቸውን ነገሮች አንዳንዶች ሲያነሱ አይቻለሁኝ። እስኪ ይዘጋል አይዘጋም፣ ለምንድን ነው ይዘጋል የተባለው የትኛው ሀገር የሚለውንም ከዛው ጋር እያይዘን እናየዋለን። ወደ ዋናው አንኳር ሀሳብ ስንመጣ ስጦታ መስጠት ከተደራሽነታቸው ስብስብ መሃል ወጥቶ ከፈጣሪ ጋር ቀጥተኛ ግላዊ ግንኙነት ለመፍጠር ቀላሉ መንገድ ነው። ፈጣሪው ማለት ክሬተሩ ማለት ነው። ስማቸው ሲጠራ ወይ ደግሞ ልዩ ምላሽ ሲሰጣቸው ክሬተሩ ለነሱ እውቅና እንደሰጣቸው ግንኙነቱ የሁለትዮሽ እንደሆነ ይሰማቸዋል።
ሌላው በሶስተኛ ደረጃ የምናነሳው የጋራ ተጠቃሚነት ስነ ልቦና ነው። ይሄ በጣም መሰረታዊ የሰው ልጅ ባህሪ ነው። አንድ የይዘት ፈጣሪ ሰዎችን ሲያዝናና ሲያስተምር ወይ ደግሞ ጊዜያቸውን ሲያሳልፍ ተመልካቹ በምላሹ የሆነ ነገር የመስጠት የሞራል ግዴታ ሊሰማው ይችላል። ስጦታው ክሬተሩ ለሰጠው ነፃ አገልግሎት የሚከፈል ምስጋና ወይ ደግሞ ደሞዝ ተደርጎ ይወሰዳል። አራተኛ የባለቤትና የማህበረሰብ ስሜት ነው። የቲክቶክ ላይቭ ስትሪሞች የራሳቸው የሆኑ ትናንሽ ማህበረሰቦች ወይ ደግሞ ሰብስክራይበርስ አሏቸው። ለምሳሌ የጋራ ስኬትን ብናነሳ በተለይ ቲክቶክ ግጥሚያዎች አሉ። ተመልካቾች የሚወዱት ክሬተሩን ለማሸነፍ በጋራ የሚረባረቡት ማለት ነው። እዚህ ጋር የስነ ልቦናው መረታ ላይ የቡድኑ ማንነት ኢን ግሩፕ አይደንቲቲ ይሆናል። እኛ እና እነሱ የሚል ስሜት ስለሚፈጠር የቡድኑ አካል ለመሆን ፈጣሪውን ወይ ደግሞ ክሬተሩን ለማሸነፍ ስጦታ መስጠት እንደ ግዴታ ይቆጠራል ማለት ነውና በነገራችን ላይ ቲክቶከሮች ስጦታ ሰጪዎቹንም እንደ ግዴታ የት ሄዳችሁ ነው ዛሬ እንዴት ነው ምናምን ይላሉ ማለት ነው። ቲክቶክ ላይ የምትውሉ ሰዎች ታውቁታላችሁ እንዴት እንደሆነ አሰራሩ። ሌላው የእይታ ማራኪነት ነው። በአምስተኛ ደረጃ የሚነሳው የጨዋታ አምሳያ ስሜት ነው። ስጦታዎች ሲላኩ የሚወጡት አኒሜሽኖች፣ ድምጾች፣ ውጤቶቹ በአንጎላችን ውስጥ የደስታ ሆርሞን ዶፓሚን እንዲለቀቅ ያደርጋሉ። ብቻ ይሄንን ከፕላትፎርሙ ምን ያህል ካልተጠቀምበት በትክክል ምን ያህል ወደ ገደል ይዞን እንደሚገባና ባዶ ኪሳችንን እንደሚያደርገል ነው ልብ ልትሉ የሚገባው። ሌላው የደረጃ ውድድር አለ። በሚታየው ገጽ ላይ ከፍተኛ የሰጡ ስጦታዎች ቶፕ ጊፍተር ሊስት ይቀመጣሉ። ሰዎች እርስ በርስ ተፎካክረው ደረጃቸውን ለማቆየት ወይ ደግሞ ለማሻሻል ተጨማሪ ስጦታ እንዲሰጡ ይገፋፋቸዋል። አሁን ይሄ ምንም የተጨበጠ ነገር ወይ ደግሞ ለጊፍተሩ የሚያመጣው ነገር የለም። እንዳያችሁት ስሜታዊ መጋባት ነው። ሌላው በጣም ስሜታዊ ይሆናሉ። በተለይ አንበሳ ስጦታ ጋር በጣም ብዙ ሰዎች በስሜት ራሱ የሚሰጡበት ጊዜ አለ። ዩኒቨርስ አንበሳ ነው ትልልቅ ገንዘብ ያላቸው ማለት ነው። በቀጥታ ስርጭት ወቅት የሚፈጠረው ከፍተኛ ጉጉት፣ ጩኸት፣ ሙዚቃ፣ የደስታ ስሜት ተመልካቾችን በቀላሉ ይበክላል ማለት ነው። ሰዎች በዚያ ቅስፈት በሚፈጠር ስሜታዊ መነሳሳት ምክንያት ከማሰብ ይልቅ በስሜት ተገፋፍተው ከፍተኛ ገንዘብ ሊያወጡ ይችላሉ ማለት ነው። ሌላው ከአምልኮ ጋር የተያያዘ ነው ስንላችሁ እንግዲህ ሊገርማችሁ ይችላል። በቲክቶክ ስጦታ አሰጣጥና በአምልኮና ስነ ልቦና ውስጥ እኛ የእውነት መንገድ ላይ ያለን ቅዱሳን ነን፣ ተቃዋሚዎቻችን ግን እርኩሳን ወይ ደግሞ ጠላቶች ናቸው የሚል አክራሪ አስተሳሰብ ወይ ደግሞ ዶግማ መፈጠር የተለመደ ነው የሚለው ጥናቱና በቲክቶክ የፒኬ ውድድሮች ላይ ይሄ በግልጽ ይታያል። ሌላኛው ወገን ተወዳዳሪ እንደ ጠላት ይቆጠራል ማለት ነው። የራስ ፈጣሪ ለማዳን ወይ ክሬተሩን ለማዳን ተቃዋሚውን ለመቅጣት ፓኒሽመንት ለማድረግ ስጦታ መወርወር ክፉ ኃይል ለመዋጋት በጎን ለማንገስ የሚደረግ ቅዱስ ጦርነት ተደርጎ በጊፍተሩ አእምሮ ውስጥ ሊተረጎም ይችላል ማለት ነው። በጥንት ዘመን በነገራችን ላይ ሰዎች በማያዋቸው አማልክት ወይ ደግሞ ጣዖታት ፊት ቆመው ያወሩ ነበር፣ ስጦታ ያቀርቡ ነበር። ግንኙነቱ የአንድ ወገን ቢሆንም ማለት ነውና ቲክቶክ ይህንን ስነ ልቦና ክፍተት በዲጂታል መንገድ ሞልቶታል። ተመልካቹ ፈጣሪውን እንደተራ ሰው ሳይሆን ህይወቱን ሙሉ ሊቆጣጠረው እንደሚችል ቁም ነገር መጠጊያ አድርጎ ያመልከዋል። ፈጣሪ የሚያስተላልፈው መልእክት ወይ ደግሞ ክሬተሩ የሚያስተላልፈው መልእክት ወይም ደግሞ አስተያየት እንደ ፍጹም ህግ ይወስዳል ማለት ነው። ለምሳሌ ሰምበዲ ቲክቶክ ላይ ሄዳችሁ እንደዚህ ተሳደቡ ከተባሉ በጣም ግር ብለው የሚሄዱ ሰዎች አሉ። የሆነ ቦታ ላይ ደግሞ ሄዳችሁ እንደዚህ አመስግኑ፣ እንደዚህ ልብ ቅርጽ ስጡ ከተባሉ ታውቃላችሁ በጣም ብዙ ሺህ ሰዎች ቀጥታ ሄደው ለምን እንዴት ብለው ሳይጠይቁ ቀጥታ ሄደው የተላኩትን ያደርጋሉ። ለዚህ አምላክ መሰል አካል የሚሰጥ ስጦታ የፍቅርና የምልጃ መግለጫ እንደሆነ ነው የሚያሳየው ጥናቱ ማለት ነውና ታዲያ በጣም የሚገርመው ምንድነው እጅግ በጣም ትክክለኛና ብዙ ሰዎችን የሚያስቆጭ ማህበራዊ እውነት ነው እያነሳን ያለነውና በቲክቶክ ላይ በተለይ ደግሞ የሞራል ውድቀትን የሚያሳዩ የሚሳደቡ ሰውን የሚያዋርዱ ወይ ደግሞ በጣም ጋጠወጥ የሚባሉ ይዘቶችን የሚያቀርቡ ሰዎች ከፍተኛ ስጦታ ጊፍት ሲፈስላቸው ማየት የተለመደ ነው። በተለይ ደግሞ በእኛ ሀገር ማለት ነው። ይባስ ብሎ ደግሞ ይህንን ገንዘብ የሚሰጡት አንዳንድ ጊፍተሮች የራሳቸው ቤተሰብና ኑሮ የራሳቸውን ትምህርት ቤት ወይ ደግሞ መሰረታዊ ፍላጎት እየበደሉ መሆኑ ነገሩ ይበልጥ እጅግ አሳዛኝ ያደርገዋል ማለት ነውና ይሄ ለምን ይሆናል? ከዚህ በስተጀርባ ያለው አስገራሚ ስነ ልቦናዊ ምክንያት ምንድነው የሚለውንም ለማየት ሞክሬያለሁ። ይሄን የሚያደርጉት ብዙ ጊፍተሮች በእውነተኛ ህይወታቸው ሪል ላይፋቸው ብቸኛው ቀና ያጡ ወይ ደግሞ በሰው ዘንድ የማይደመጡ ሊሆኑ ይችላሉ ነው የሚለው ጥናቱና በቤተሰባቸው መሃል ያላቸው ቦታ ዝቅተኛ ሊሆን ይችላል። ነገር ግን ቲክቶክ ላይ ገብተው ለሚያውቁት ወይ ደግሞ ለሚሳደቡት ታዋቂ እንግዲህ እነዚህ አግድ ማድረግ የምንላቸው ትልቅ ስጦታ ሲሰጡ ያ ታዋቂ ሰው በሺህ ሰው ፊት ስማቸውን አንስተው ሲያሞካሻቸው ጌታዬ ንጉሴ ይላቸዋል ማለት ነው ጊፍተሮቻቸው ስለሆኑ። ይሄ የውሸት የክብር ስሜት ታዲያ ፎልስ ሴንስ ኦፍ ፓወር ይለዋል በእንግሊዝኛው እንደዛ ነው የሚሉትና ሱስ ስለሚሆንባቸው የቤተሰባቸውን እውነተኛ ህይወት አይደጉሙም። ያንን ምናባዊ ክብር ለመግዛት ገንዘባቸውን ይረጫሉ ማለት ነው። ሌላው የሰላም ህይወት አሰልቺ የሚሆንባቸው አንዳንድ ሰዎች አሉ። ለምሳሌ በጣም ተሳዳቢዎች፣ ይሄ በጣም በቃ የወጣ ማንነት ያላቸው ሰዎች ከሞራል ከስነ ልቦና በጣም በቃ
የወጣና ያፈነገጠ ሰዎች ሁልጊዜ ድራማና ንትርከን ይፈጥራሉ ማለት ነው። ለምሳሌ በስነልቦናው ጥናት እንደሚያሳየው አንዳንድ ሰዎች በጣም መጥፎ ነገርን ይወዳሉ፣ ጠብና ነውርን ማየት ይወዳሉ ይላልና ጊፍተሮቹ በእነዚህ እንግዲህ አግድም አደግ በሚባሉ ጠብና ግርግር ውስጥ ዋና ተዋናይና ደጋፊ መሆን ይፈልጋሉ ማለት ነው። ለድራማው መቀጠል ደግሞ የሚከፈል ነዳጅ አለ። ልክ ነዳጅ በሉት ስጦታው ልክ እንደ ነዳጅ ነው ያንን ነገር የሚጠቀሙት። ስለዚህ የጊፍት ፍሪ ያለ ኃላፊነት የመኖር ፍላጎት በእውነተኛ ህይወት ቤተሰብን ማስተዳደር፣ ልጆችን ማሳደግ፣ የትዳር አጋርን መንከባከብ ትልቅ የሞራልና የገንዘብ ኃላፊነት የሚጠይቅ ነው። ይሄ ደግሞ እጅግ በጣም አድካሚ ነው። አንዳንድ ሰዎች ከዚህ የህይወት ጫናና ኃላፊነት መሸሽ ይፈልጋሉ። ቲክቶክ ላይ ካሉ በጣም ወጣ ያለ ባህሪ ከሞራል ያፈነገጠ ነገር የሚጫወቱ ሰዎች ጋር ምንም አይነት የሞራል ግዴታ የለባቸውም እና ገንዘብ የሚሰጣሉ፣ ይስቃሉ፣ ይሳደባሉ። ስልኩን ሲዘጉት ታዲያ ኃላፊነቱ ያበቃል ማለት ነው። ይሄ ደግሞ ለነጻነት የሚከፍሉት የእብደት ታክስ እንደማለት ነው። ነገር ግን ዋጋ የሚያስከፍለው የቤተሰባቸውን ህይወት ነው። ሌላው የቤታችነት ስሜትና የበላይ ለመሆን መሞከር ነው። ቤተሰባቸውን እየበደሉ ለባለጌዎች የሚሰጡ ሰዎች አብዛኛውን ጊዜ ውስጣዊ የቤታችነት ስሜት አለባቸው። ጥናቱ እንደሚያሳየው በህይወታቸው ያጡትን ቁጥጥር መድረኩ ላይ ለማግኘት ይሞክራሉ። በቲክቶክ ላይ ለአንድ ነውርን ለሰራ ሰው መስጠት ማለት ያንን ሰው በገንዘብ መቆጣጠር ማለት ነው። እኔ ከሰጠሁት ይጮሃል፣ ካልሰጠሁት ይሸነፋል የሚለውን ስሜት ጊፍተሩ ራሱን እንደ አምላክ ወይ ደግሞ እንደ ትልቅ ውሳኔ ሰጪ እንዲቆጥር ያደርገዋል። ከዚህ ሁሉ ታዲያ አጠቃለን ስንመጣ አልጎሪዝም እና የሱስ ወጥመዱ ነው። ዋናው ነጥባችን ይሄ ነው። ቲክቶክ የተሰራው መጥፎ የሚሆን ጥሩ ተሳትፎ ያለበትን ቪዲዮ ወደ ላይ እንዲወጣ ቫይራል እንዲሆን ጊፍተሮቹ በዚህ አዙሪት ውስጥ ከገቡ በኋላ ልክ እንደ ቁማር ሱስ ይሆንባቸዋል ማለት ነው። ለምሳሌ ቁማር ሱሰኛ የልጆቹ መብያ ገንዘብ ይዞ ሄዶ ቁማር ቤት እንደሚያስቀምጠው ቤቱን ሚስቱን ሳይቀር እንደሚያስይዘው ሁሉ የቲክቶክ ጊፍተርም የስሜት ሱሰኛ ስለሚሆን የቤተሰቡን ጉሮሮ ዘግቶ ለቲክቶክ ነውርን ለሚሰሩ ይገብራል ማለት ነው። እና ነገሩ የሞራልና የማሰብ ችሎታ መዛባት ነው ይለዋል ሳይንሱ። እነዚህ ሰዎች ለበጎ አድራጎት ወይ ደግሞ ለቤተሰባቸው ቢሰጡ የማይሰማቸውን ፈጣን የክብርና የደስታ ስሜት ይሰማቸዋል። ከዚህ ካፈነገጡ የቲክቶክ ስብዕናዎችን ያገኛሉ። ቤተሰባቸውን እየበደሉ የራሳቸውን ስሜት በገንዘብ ያክማሉ ማለት ነው። ይህም የዘመናችን ትልቅ ማህበራዊ ቀውስ እየሆነ የመጣ ነው። ይሄ ጥያቄ ዘመናችንን ትልቁን ዲጂታል ቀውስና የትውልድ አደጋን የሚፈትሽ እጅግ ጥልቅ ጉዳይ ነው። ቲክቶክና መሰል የማህበራዊ ሚዲያ መድረኮች ዝም ብለው የመገናኛ መተግበሪያዎች አይደሉም። ከጀርባዎቻቸው የሰው ልጅ ስነ ልቦናን ጠልፈው እንዲቆጣጠሩ የተሰሩ እጅግ ረቂቅ የሆኑ የሶፍትዌር መሐንዲስ ውጤቶች ናቸው። ልብ በሉ እዚህ ጋር አልጎሪዝሙ ለምን እነዚህን ነውርን የሚሰሩ ልጆች ከማህበረሰቡ ባህል፣ ሃይማኖት የወጡ ሰዎችን እንደሚያበረታታና ይሄ ሁኔታ ትውልዱን እንዴት እያደነዘዘው እንደሆነ ደግሞ ደረጃ በደረጃ ማየት ያስፈልጋል። ለምሳሌ አልጎሪዝሙ ለምንድን ነው እነዚህን ጭቅጭቆች፣ ስድቦች፣ ነውሮችን የሚያበረታታው? ቲክቶክ አልጎሪዝም የሞራል የባህል ወይ ደግሞ የደግነት መለኪያ የለውም። ባጭሩ የእሱ ብቸኛው ሃይማኖታዊ መመሪያ ተሳትፎ፣ ኢንጌጅመንትና ትኩረት ናቸው። መድረኩ ትርፍ የሚያገኘው ሰዎች ስክሪኑ ላይ ረጅም ሰዓት ሲቆዩ ነው። ሰው ደግሞ ስክሪን ላይ የሚቀመጠው ቀና ነገር ሳይሆን ውዝግብ፣ ስድብ፣ ንትርክ፣ ነውሮችን ሲያይ ነው ማለት ነው። እና ይሄ አሁን ስሜት ቀስቃሽነት የሚባሉ አሉ። ለምሳሌ በስነ ልቦና ጥናት መሰረት እንደ ቁጣ፣ ጥላቻ፣ ድንጋጤ፣ ሀፍረት ያሉ ስሜቶች የሰው ልጅን አእምሮ በፍጥነት የመቆጣጠር ኃይል አላቸው። አንድ ሰው ሲሳደብ ወይ ደግሞ ነውር ሲያደርግ ተመልካቹ በድንጋጤ ወይ ደግሞ በንዴት መተንፈስ ያቆማል ማለት ነው። ከዛ የእይታው ቆይታን ስናይ አንድ ሰው በንዴትም ይሁን በሳቅ ያንን መጥፎ ቪዲዮ ሳያሳልፍ ለጥቂት ሰከንዶች ከቆመ አልጎሪዝሙ ይሄን ቪዲዮ ሰውን የማስቆም ኃይል አለው ብሎ ይመዘግባል ማለት ነው። ከዛ በኋላ የኮሜንቶች ይጋጋላሉ። እነዚህ ነውረኛ ሰዎች ገብተው ሲሳደቡ የነሱ ተከታዮችም አብረው ከነሱ ጋር ይሳደባሉ። ብዙ ኮሜንት በተጻፈ ቁጥር ደግሞ አልጎሪዝሙ ቪዲዮውን እንደ በጣም ጠቃሚና ተፈላጊ አድርጎ ይቆጥረዋል ማለት ነው። በመጨረሻም አልጎሪዝሙ ቪዲዮውን ለላቁ በቢሊዮን የሚቆጠሩ ተጠቃሚዎች የፎዩ ገጽ ይለቀዋል ማለት ነው። በዚህ ጊዜ ጨዋታው እና ቁም ነገረኛው ፈጣሪ ሳይታይ ተሳዳቢውና ባለጌው ባንዴ ዝነኛ ይሆናሉ ማለት ነው። እና ባጭሩ ለአልጎሪዝሙ ንጹህ ውሃና ፍሳሽ ቆሻሻ አንድ ናቸው። ሁለቱም ይፈሳሉ። መድረኩ የሚፈልገው የእይታ ሰዓት ስለሆነ ቆሻሻው ይበልጥ ሰውን ስለሚስብ ቆሻሻውን መርጦ ያሰራጫል ማለት ነው። እና ይሄ ዲጂታል አዙሪት በትውልዱ ስነ ልቦና፣ አስተሳሰብና ማህበራዊ እሴት ላይ እያደረሰ ያለው መደንዘዝ በአራት ዋና ዋና መንገዶች ደግሞ ሳይንሱ ይገልጸዋል። ለምሳሌ ዶፓሚን መዛባትና የትዕግስት መጥፋት ይላል አንደኛ ላይ። ቲክቶክ አእምሮን በየ15 ሰከንዱ አዲስና አስገራሚ ስሜት በመስጠት ያናግረዋል ወይ ደግሞ ስታክ ያደርገዋል። እና ይሄ የፈጣን እርካታ ሱስ ይባላል። ትውልዱ ረጅም መጽሐፍ ማንበብ፣ ጥልቅ ትምህርት መከታተል ወይ ትዕግስት የሚጠይቁ የህይወት ክህሎቶችን ማዳበር አይችልም። አእምሮ በጣም ስለሚደነዝዝ ፈጣን ጨዋታና ጭቅጭቅ ከሌለበት ነገር ሁሉ ይሰለቸዋል ማለት ነው።
ሌላው አንድ ነገር ደጋግመን ስናይ መጥፎነቱ እየቀነሰ ይመጣል። በጥንት ባህላችን ትልቅ ነውርና እፍረት የነበሩ ነገሮች ሰውን በህዝብ ፊት ማዋረድ፣ ራቁት መሆን፣ ወላጅን አለማክበር ዛሬ ቲክቶክ ላይ እንደ ቀልድ ወይ ደግሞ እንደ ቪው ማምጫ እየታየ ነው። ጭራሽ የልጆች፣ የቤተሰብ፣ የእናት፣ የሞተ ሰው ፎቶ ሳይቀር እየተለጠፈ በጣም ነውር ሲደረግ እያየን ነው። ትውልዱ ለመጥፎ ነገር ያለው ስሜታዊ ምላሽ ይሞታል በውጤቱ ማለት ነው። ሁሉም ያደርገዋል የሚል አስተሳሰብ ስለሚሰርጽ ነውርን መለየት ያቅተናል። የህሊናና የሞራል ሚዛን ሙሉ በሙሉ ይደነዝዛል ማለት ነው እና ወጣቶች ጠንክረው መማርን፣ ጥበብ መቅሰምን ወይ ደግሞ በላባቸው ሰርተው ማደግ አሰልቺና ፋይዳ ቢስ እንደሆነ እንዲያስቡ አድርጓቸዋል። ትምህርት ጠል፣ ስራ ጠል ትውልድ እያፈራን ነው። ምክንያቱም ቲክቶክ ላይ ተቀምጦ የሚሳደብ ወይ ደግሞ ድንቅ የሚል ሰው በአንድ ሌሊት በሺዎች የሚቆጠር ዶላር ሲያፍስ ነው የሚያዩት። በጣም በሚሊዮን የሚቆጠሩ መኪኖችን ሲነዳ፣ ቤት ሲገዛ፣ ሌግዠሪ ህይወትን ሲኖር ነው እያዩ ያሉት አሁን ላይ እና ውጤቱም የሆነው እውነተኛው የስራና የፈጠራ ባህል ይናቃል። ትውልዱ እውቀትና ክህሎት ከመፈለግ ይልቅ እንዴት ፈጥኜ ታዋቂ ልሆን በሚል የስብስብ እብደት ውስጥ ይገባል ማለት ነው። ይሄም ሀገርን ወደፊት ሊሸከም የሚችል አምራች ኃይል ያጣል። አሁን እነሱ ከፈለጉ እኮ አንድ በተን መጫን ነው የሚያስፈልጋቸው። ቲክቶክን አውሸት ዳውን ቢያደርጉት ስንት ስርዓት አምሮ የላሸቀ የደነዘዘ ወጣቶች ነው እዚች ሀገር ላይ የሚቀመጡት ማለት ነው። ምክንያቱም ሰርቶ መኖርን የለመደ አይደለም። ተሳድቦ አጭበርብሮ አንዱን አዋርዶ ነው አሁን ጊፍት እየተሰጣቸው ሚሊዮነር የሆኑት። ሌላው ምን ይነሳል? በሰዎች ስክሪን ውስጥ እስካሉ ድረስ ምናባዊ ጓደኞች ጋር ጥልቅ ግንኙነት ሲኖራቸው በእውነተኛው ዓለም ካሉ ቤተሰቦቻቸው፣ ልጆቻቸው፣ ወላጆቻቸው ጋር እየተራራቁ ነው። ውጤቱም ልክ አሁን በጥያቄያችን እንደገለጽነው ከላይ የራሳችንን ልጅ ወተት እየነፈግን ለቲክቶክ ነውረኞች አንበሳ የማውረድ ስብዕና ይፈጠራል ማለት ነው። እንግዲህ ይሄ ሰው በምናባዊው ዓለም ንጉስ ነው፣ በእውነተኛው ዓለም ግን የገዛ ቤተሰቡን የበደለ ደካማ፣ ትዳሩን የበተነ፣ ልጆቹን ያስራበ ሰው ነው። ሰብአዊ ርህራሄው የሚሰራው ስልኩ ሲበራ ብቻ ነው ማለት ነው። ይህ ሁኔታ ታዲያ የባህልና የማንነት ቅኝ ግዛት ነው። በነገራችን ላይ አልጎሪዝሙ ተጠቃሚውን ስክሪን ላይ መቆየት ብቻ እያሰላ ትውልዱን የቁም እስረኛ አድርጎታል። ትውልዱ መረጃ እያገኘ ይመስለዋል፣ ነገር ግን እያገኘ ያለው የስሜት መርዝ ነው። ይሄ ድንዙዝነትን ለመስበር ከግል ንቅናቄ ጀምሮ እስከ ማህበረሰብ ደረጃ ዲጂታል ጾም ማድረግ እና ወደ እውነተኛው ትዕግስትና ስራ ወደሚጠይቀው ህይወት መመለስ ግድ የሚልበት ጊዜ ላይ ነን። ቲክቶክን በአግባቡ የምንጠቀምበት ከሆነ በራሳችን ጥረን ግረን ቲክቶክ ቢያንስ አሁን ቢዘጋ፣ ሌሎች ማህበራዊ ሚዲያዎች ቢዘጉ እውቀቱ ያለው አእምሯችን ውስጥ ስለሆነ የትም ቦታ ሄደን የመስራት አቅሙ ይኖረናል ለማለት እንወዳለን። እና ሌላው ምንድነው እንግዲህ አንዳንድ ሀገራቶች ሸትዳውን እንዳያደርጉት አይደለም። በነገራችን ላይ ከላይ ጠቅሼላችኋለሁ። እንግሊዝ ለምሳሌ 2027 አዲስ ህግ ልታወጣ ነው ማለት ነው። የእድሜ ገደብ ሙሉ ለሙሉ ባን ልታደርግ አይደለም። ህጉ መድረኮችን ሙሉ በሙሉ አይዘጋም። ነገር ግን ህፃናትና ታዳጊዎች ወደ መድረኮች እንዳይገቡ የብረት አጥር እንደማለት ነው። እድሜያቸው ከ13 ዓመት በታች የሆኑ ህፃናት እንደ ቲክቶክ፣ ኢንስታግራም፣ ስናፕቻት እና ኤክስ ባሉ ድረገጾች ላይ አካውንት መክፈት ሙሉ በሙሉ ይከለክላል። የፊት ገጽታ ቴክኖሎጂ አለ፣ ፌሻል ኤጅ። ከዚህ በፊት ህፃናት የውሸት የልደት ቀን በመሙላት በቀላሉ ይገቡ ነበረ። አዲሱ ህግ ግን ፕላትፎርሞቹ የተጠቃሚውን እውነተኛ እድሜ በኤአይ የፊት ገጽታ መመልከቻ ወይ ደግሞ በይፋዊ መታወቂያ እንዲያረጋግጡ ያስገድዳቸዋል። ይህን ያላደረገ መድረክ ይቀጣል ማለት ነው። ሌላው አልጎሪዝምን የመቆለፍ ግዴታ ነው። ልክ ቀደም ሲል እንዳነሳ ነው የቲክቶክ እና መሰል መድረኮች አልጎሪዝሙ ሰው ሱስ ለማስያዝ ሆን ተብሎ የተሰራ ነው። ህጉ ይህንንም በቀጥታ የሚከለክል ነው የሚሆነው። ፕላትፎርሞች ለታዳጊዎች ከ13 እስከ 17 ዓመት ላሉት የሱስ አምጪና ስሜት ቀስቃሽ ቪዲዮዎችን የሚያዥጉደጉዱ አልጎሪዝሞችን ያቆማሉ እየተባለ ነው። ይዘቶቹ በሰው ሰራሽ መንገድ በአልጎሪዝም ማበረታቻ ወደ ታዳጊዎች እንዳይደርሱ ይቆለፋሉ። የእንግሊዝ መንግስት በየትኛውም መድረክ በስም ለይቶ አግዳለሁ ባይልም፣ ነገር ግን መድረኮቹ ህጉን ካላከበሩ የመጨረሻው እርምጃ አገዳ ይሆናል ብለዋል ማለት ነውና ህጉን የማይከተሉ መድረኮች የሚገጥማቸው እጣ ፈንታ ከፍተኛ የገንዘብ ቅጣት ነው። አንደኛ። ሁለተኛ የመሪዎች መወንጀል ተጠያቂነት ነው የወንጀል። ሶስተኛ የመጨረሻ እገዳ ነው የተቀመጠው ማለት ነው። ህጉ እንግዲህ ያስፈለገበት ምክንያት ትውልዱ ላይ ከፍተኛ የሆነ ቀውስ እየተፈጠረ ስለሆነ ነው። የእንግሊዝ መንግስት ይህንን ህግ እስከ 2027 ድረስ ሙሉ በሙሉ ለማጽደቅ የተገፋፋው ማህበራዊ ቀውስ ካንተ ወይ ደግሞ ካንቺ ሀሳብ ጋር ቀጥተኛ የሚገናኝ ነው የሚል አንድምታ ያለው ነው። የአእምሮ ጤና መበላሸት ታዳጊዎች ለምሳሌ በቲክቶክ ላይ በሚያዩት የሱስ አዙሪትና የውሸት ክብር ምክንያት ከፍተኛ የድብርት ወይ ደግሞ ዲፕሬሽን እና የማንነት ቀውስ ውስጥ መግባታቸው በጥናት ተረጋግጧል። ሌላው የሳይበር ጥቃትና ብዝበዛ ነው። ህፃናት በማያውቋቸው አዋቂዎች ወይ ደግሞ ጊፍተሮች ወይ ደግሞ አጭበርባሪዎች
በቀላሉ የሚታለሉበት መድረክ ነው። በርካቶችም ደግሞ በዚህ ራሳቸውን እያጠፉ ነው፣ በዲፕሬሽን በመዋረድ ማለት ነው። ይህም በመሆኑ ይህን ዲጂታል መርዝ ለመግታት መንግስት ህጉን ለማጽደቅ ተገዷል። በአጭሩ 2027 የሚጸድቅ የእንግሊዝ ህግ መድረኮችን በቀጥታ አይዘጋም፣ ነገር ግን የእድሜ ገደብ ማክበር፣ አልጎሪዝምን ለታዳጊዎች መቆለፍ፣ ጥብቅ ቁጥጥር ማድረግ የሚሉ ህጎችን የማይቀበል ፕላትፎርም ካለ ግን በቢሊዮን ዶላር ይቀጣል። ካልሆነም በእንግሊዝ ምድር የመታገድ እጣ ፈንታ ይገጥመዋል ማለት ነው። ሌሎችም ሀገራት እንግዲህ የእንግሊዝን ፈለግ ይከተላሉ እየተባሉ ነው። በተለይ በቲክቶክ ላይ ተመሳሳይ የሆኑ እጅግ ጠንካራ የህግ እርምጃዎች፣ የእድሜ ገደቦችና ሙሉ ለሙሉ እገዳዎች እየተጣሉ ይገኛሉ። ውድ ቤተሰቦቻችን በዚህ ሀሳብ ላይ ያላችሁን ሀሳብ አስተያየት አጋሩን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።